ወይዘሮ ጀሪ እንዴት አደርሽ? አቤት ደግሞ ጅሚ እየተካሄደ ነው። እሱንማ እናንተ ናችሁ የምታውቁት። እኔ ቁርስ መድረሱን ለመናገርና ቤቱን ለማጽዳት ነበር የመጣሁት። ሜርሲ ታሽ ሜርሲ ምንድነው ራሴን የሚከብደኝ? ማታ የጠጣነው ነገር ነው። ሻወር መውሰድ ይኖርብናል። ወይዘሮ ዛራ ቆይ ቤቱን ላያችን ላይ ልጠርጊው ነው እንዴ? እንደምታዩ አልተነሳንም። ጊዜ ልሰጭን ይገባል። መልካም ጊዜ ይሁንላችሁ። ምን አየሽ? ሁለቱ ጓደኛሞች አቶ አምነን መኝታ ቤት ጠርሙስ ታቅፈው ነው ያደሩት። የምን ጠርሙስ ይመስለኛል? ሲጠጡ ነው ያደሩት። አቶ አምነን ከጄሪ ጋር አላደረም ይሆናል። የኔ ልጅ ስለዚህ ጉዳይ የምታውቂው ነገር አለ? እናቴ አምነን የሚገርምሽም እንዴት ደስ ይላል የኔ ልጅ። አይ እናቴ ዛራ ለዛ ነው በምትኩ ጄሪ አክስትዮን አቅፋ ያደረችው። አቶ አምነን ቆይ ለምንድን ነው ማታ ወደዚህ ያልመጣው? ማለቴ የት አድረግ ነው? ወይዘሮ ጄሪ ይህንን ላንቺ ማስረዳት ያለብኝ አይመስለኝም። ቆይ ከመረጠኝ በኋላ ለምንድን ነው እንደዚህ የሚሆነው? ማታ ያንን የመሰለ ጊዜ አዘጋጅቼ ቀረ። ከሶስቱ ሴቶች ለትዳር ትሆናለች ተብላ የተመረጠችው ጀሪ አሁን ላይ ግን ተስፋ እየቀዘቀዘና እየመነመነ መጥቷል። ይኸውም ፍርሃት እያላት ነው። ታዲያም የዚህ ሁሉ ምክንያትም አሁን ላይ ብሌን አምነንን ስለወደደችውና እንዲሁም አምነን ብሌንን ስላፈቀራት ነው። ታዲያም ከዚህ በፊት ሜርሲ የማይሆን ተስፋም ሰጥታትም ነበረ። አንቺ ነሽ ካሉ ሴቶች ሁሉ የምታበሪና እንዲሁም ጥሩ ሁነሽ አንጸባርቀሽ የምትታይም፣ ስለዚህ የወንድም ሚስት መሆን ትችያለሽ በማለትም የማይሆን ደለላትም ነበረ። ይህንም ያደረገችበት ምክንያትም የአምነንን እናት ትሰልልኛለች፣ እንዲሁም የምፈልገውን ነገር እያመጣች ታሰማኛለች የሚል ነበረ። ነገር ግን በአሁኑ ሰዓትም አምነንም ግራ ተጋብቷል። እንዲያውም አልቀርባትም እያለ መጥቷል። ሌላው ይቅር የወይን ሰዓትና እንዲሁም የፍቅረኛሞች ወጋወግ አደርሰዋለሁ በማለትም አንዳንድ ዝግጅቶችን በማድረግም ሸርንጉድ እያለች ብትገኝም ነገር ግን አሁን ላይ አምነን በብሌን ፍቅር ተጠምዷልና እንደውም ወደ መኝታ ቤት የሚገባበት ሰዓትም አስጠልቶት ሁሉ ነገር ቢቀርስ በማለትም ሶፋ ላይ ነበረ ተኝቶ ያደረው። ታዲያ ይህን የተመለከተችን ብሌን ግራ ገብቷታል። በእኔ ምክንያት ይሆን እንዴ ጄሪና አምነን ተጣልተው ከዚህ እንዲያድር ያደረግኩት በማለትም ሀሳብ ገብቷታል። ነገር ግን እሷ ግን በበኩሏም ደስ ብሏታል። ጥሩ የሆነ ስሜትም እየተሰማት ነው። ምክንያቱም ስላፈቀረችውና ስለወደደችውም። ታዲያ ወይዘሮ ዛራም ቢሆን ጠይቃታለች። አንቺ ምን ላይ ነሽ? አምነንን አፍቅረሻዋል አይደል? በማለትም ጠየቀቻት። ይኸውም ስትደነባበርና እንዲሁም የአዲስ ነገር ፊቷ ላይ ስለታየና ስለተመለከተቻት። ታዲያም ብሌንም መልሷ እንዲህ ነበረ፣ አዎ አፍቅሬዋለሁ በማለትም በእንባ ገለጸችላት። ታዲያም አሁን ላይ ፍቅር ዘላቂ ነው፣ ወረተኛ ፍቅር ግን አሁን ላይ የሚያልቅና እንዲሁም አይቆይም፣ ጊዜ የለውም። ስለዚህ አንቺ በቀጥታና እንዲሁም በማስተዋልም መጓዝ አለብሽ፣ ደግሞም የራስሽን ነገር ማሳየት አለብሽ፣ ትክክለኛ ማንነትሽንም እንዲያይ ይፈልጋለሁ በማለትም አሁን ላይም እሷ አሸናፊ እንደሆነችም በተረት አስመርኩዛ እየተናገረች ነበረ። ወይዘሮ ዛራ አሁን ላይ ብሌንን ከፍርሃት እንዲሁም ኋላ ቀርነትም እንዳይሰፍንባትም እየነገረቻት ነው፣ እያገዘቻትም ነው፣ ተስፋም እየሰጠቻት ነው። ታዲያ ብሌንም ቢሆን እናቷን በመፈለግ ላይ ስለሆነችም ፎቶ አቅፋም እያለቀሰች ነው። የሁሉ ሀዘኗ እንዲሁም መከፋቷም እንዲሁም ናፍቀቷም ተደራርበው እሷንም ራሷንም እየጣለች ትገኛለች። ይሁን እንጂ ሜርሲም ቢሆን እየለከፈቻትም ነው።
አንቺ ምን አይነት ፈዛዛና እንዲሁም የማትረቢ ሴት እያለችም እየገላመጣቻት ነው። ሌላው ይቅር ታላቋን ሴትዮም ወይዘሮ ዛራንም ቢሆን በጣም በንቀትም እያናገረቻት ነው። ካበሰሉት ምግብ ላይ ጨው በመጨመርና እንዲሁም አምነን እንዲጥላቸው እያደረገች ነው። ነገር ግን አምነን በአሁኑ ሰዓትም በብሌን ፍቅር ስለታወረና እንዲሁም በብሌን ፍቅር ስለተጠመደ ሁሉንም ነገር አቅልሎትና አድበስብሶትም አሳልፈውታል። በዚህም የተናደደችው ሜርሲም ቢሆን በነገር ወጋ ወጋ እያደረገቻቸው ነው። እናንተ የወንድሜን ልጅ በጨው አቃጥላችሁ ልትደፉት ነው አይደለ? እያለችም ለወንድሟ ልጅ ያዘነችና የምትቆረቆር መስላም እየታየች ነው። ነገር ግን የአምነን እናትና አምነንም ቢሆን አልተዋጥላቸውም። አምነን በአሁኑ ሰዓትም ያክስቱ ዘሎ መግባትና እንዲሁም አሁን ላይ ከዚህ ቤት ነዋሪ የመሆኑ ሚስጥርም ግራ ገብቷቸዋል። የአምነን እናትም እየፎከረችና እየዛተችባትም ነው። ከዚህ ቤት እንዴት አድርጌ መንጥቄ ባወጣሽ ይሻልሻል? ከዚህ በፊት እኮ አፈር ልሰሽ አፈር ቀምሰሽ ተነሳሽ፣ እንዴትስ ባደርግ ይሻለኛል? እያለችም ግራ ገብቷታል። ሆኖም ግን አሁን ላይ በሚስትነት ልትወዳደር የመጣችውና እንዲሁም አንቺ አትመረጭም፣ ለሚስትነት አትበቂም የተባለችው ሲፈንም ቢሆን በእንባ እየታጀበ ነገሯንም ደርድራ ነግራታለች። ይኸውም ከድርጅትሽ ረዳትሽ ሁኜ በቀመጥ ይሻላል። አሁን ላይ ተስፋ ያደረግኩትና እንዲሁም ጥሩ ተስፋ ይዤ የመጣሁትም በሚስትነት እመረጣለሁ መስሎ ነበረ። ነገር ግን ተሸነፍኩኝ። ስለዚህ የሚሄድበት እና የማርፍበት የለም በማለትም በቀባባ ቃልም ነግራታለች። ይህንም የአምነን እናትም ቢሆን መጠቀሚያ አደረገቻት እንጂ እውነትም ተቀብላት አይደለም። ታዲያም ውስጥ ለውስጥም ሁለት እባብ ለባብ ይታያል ካብ ለካብ እንደሚባለውም ይችኛዋም ለጥቅሟ ያችኛዋም ለጥቅሟም ስለሆነ አሁን ላይ የአምነን እናት ሜርሲን እንድታጠምድላት ስለሆነ ችግር የለውም እሰየው በማለትም ተስማምታለች። እንግዲህ በሌላ በኩል አሁን ላይ የወይዘሮ ዛራና እንዲሁም የሜርሲ ንቀትና እንዲሁም ልህኝነትም እንደቀጠለ ነው ማለት ነው። አሁን ላይ ወይዘሮ ዛራ ብሌን እያገዘቻትና እንዲሁም ተስፋ እየሰጠቻት እንዲሁም ደግሞ የእናትነት ስሜትም እየሰጠቻት ነው። እና ምንድን ነው ብላችሁ ታስባላችሁ? እውነት የብሌን እናት ማናት? ከዚህ ቤት ውስጥ እንግዲህ አሁን ላይ ብሌን ፎቶ አቅፋ እያለቀሰች ነው ማለት ነው። እኔ እንደገመትኩትና እንደ ሀሳቤ ደግሞ ወይዘሮ ዛራ ትሆናለች ብዬ ተስፋ አደርጋለሁ። እንግዲህ በስተርጅናም የቤት ሰራተኛ ሆነሽ እንደዚህ እየተንገላታሽ ምናምን እያለች ሜርሲ እየገራረፈቻት ነው። እንግዲህ ወይዘሮ ዛራም ቢሆን በጣም የምታሳዝንና እንዲሁም ያላንዳች ነገር ከዚህ ቤት መታ እየሰራች አይደለም እና በምክንያት ነው ሁሉም ነገር እና ለማንኛውም በቀጣይ ቪዲዮ በምን አይነት መንገድ ይመጡ ይሆን? ሌላኛው የአምነን እናት ጉዳይ አሁን ላይ አምነንን የሆነ ሚስጥር እንደደበቀችውና እንዲሁም ሌት ተቀንም እየረበሻት ሌላው ይቅር እንቅልፍ ማሳጥቶ እያሳደራትም ይገኛል። እንግዲህ ይሄ ሚስጥርስ ከታወቀና እንዲሁም አምነን ካወቀ ምን ይፈጠር ይመስላችኋል? ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ተከታታዮች እንደምን አላችሁ? ዛሬም በአምነን ድራማ መተናል፣ ወይም በድር ድራማ ማለት ነው። ድር ድራማ እጅግ አስተማሪና እንዲሁም ትምህርት አዘል ስለሆነ ላይክ፣ ሼር፣ ኮሜንት እያደርጋችሁ አበረታቱ። ስለምታበረታቱኝ ከልብ አመሰግናለሁ በማለት እናም የዛሬ ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እያልኩኝ በዚህ ወሰናበታችኋለሁ። ቻው ቻው።